ሰላም ውድ ኢትዮጵያውያን ሰላም የኢቢኤስ ቤተሰቦች እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው የኢቢኤስ ቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ ሰላም እንደምናላችሁ ወደ ግሎባል ኒውስ ተከታታዮቻችን ከሀገር ውስጥ እስከ ባህር ማዶ የምትገኙ የዜና ግሎባል ተከታታዮቻችን እንደምናላችሁልን ለዕለቱ የመረጥናቸውን መረጃዎች ወደ እናንተ እናደርሳለን። ዛሬም እንደተለመደው እንግዲህ የተለያዩ መረጃዎችን ይዘናል። ያሲን ረዲ በቅጽል ስሙ ያሲኑ በኢቢኤስ ቴሌቪዥን የቤተሰብ ጨዋታን እንዲመራ መመረጡ በበርካቶች ዘንድ ቅሬታን ፈጥሯል። ይህም በማህበራዊ ሚዲያው ላይ በሰፊው እንግዲህ ሲሰራጭ ነው የዋለው። እሱ የቤተሰብ ጨዋታን እንዲመራ መመረጡን ተከትሎ ነው እንግዲህ ይህ ነገር የሆነው። ለማንኛውም ምንድነው እየተባለ የሚገኘው የሚለውን ነገር በስፋት ይዘናል። እንደዚሁም ደግሞ ዲያቆን ዳንኤል ክብረት የአማራ ብሔራዊ ንቅናቄ አብን በዛሬው ዕለት ያወጣውን መግለጫ ተከትሎ መተቸታቸው በስፋት በማህበራዊ ሚዲያው ላይ ሲዘዋወር ነው ያለው። ዲያቆን ዳንኤል ክብረት ምን አሉ? እሱን እንነግራችኋለን። የተከበራችሁ የዜና ግሎባል ተከታታዮቻችን ቻናሉን ላይክ እና ሼር እንደዚሁም ደግሞ አዲስ ከሆናችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እኛ በዚሁ ወደ መረጃችን የምናልፍ ነው የሚሆነው። የአማራ ብሔራዊ ንቅናቄ አብን የሀገራዊ ምክክር ኮሚሽኑ እየመከረበትና እየሄደበት ያለውን ሁኔታ አስመልክቶ እንደ ሀገር በጋራ ሊያግባባን የሚችል አይደለም፣ በገዢው ፓርቲ በኩል በርካታ ጣልቃ ገብነቶች ተንጸባርቀውበታል በሚል ጠንከር ያለ የአቋም መግለጫ በዛሬው ዕለት አውጥቷል። ይህንን ተከትሎ ታዲያ ሟዘ ጥበባት ዲያቆን ዳንኤል ክብረት የአማራ ብሔራዊ ንቅናቄ አብንን መተቸታቸው በስፋት በማህበራዊ ሚዲያው ላይ ሲዘዋወር ውሏል። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሟዘ ጥበባት ዲያቆን ዳንኤል ክብረት የአማራ ብሔራዊ ንቅናቄ አብንን ከሀገራዊ የምክክር ሂደቱ ራሱን እንደሚያገል ማስታወቁን ተከትሎ በምክክር ውስጥ መቆየትና መከራከር እንጂ ከሂደቱ መውጣት እንደማያዋጣም ገልጸዋል። አብን በወጣው መግለጫ እንግዲህ በሀገራዊ የምክክር ጉባኤው ላይ የታዩት ግድፈቶች ከወትሮ የተለዩና የምክክሩን ተአማኒነት፣ አካታችነት እንደዚሁም ደግሞ ገለልተኛነት ጥያቄ ውስጥ የከተቱ ናቸው ሲልም ነው የከሰሰው። አብን በተለይም የአዲስ አበባ ሕዝብ ውክልና እንደ ዋና ባለቤት ሳይቆጠር መታለፉና የከተማዋ ተወካዮች የነዋሪዎችን ጥቅም አሳልፈው መስጠታቸውን የገለጸው ፓርቲው እነዚህ የተደራጁ ጥፋቶች ካልታረሙ ለውጤቱ እውቅና እንደማይሰጥና እንደማይተባበርም አስጠንቅቋል በመግለጫው። ይህንንም ተከትሎ ነው ታዲያ እንግዲህ ሟዘ ጥበባት ዲያቆን ዳንኤል ክብረት ባስተላለፉት ምላሽ እተዋለሁ እወጣለሁ የሚለው አካሄድ በኢትዮጵያ ታሪክ አዋጥቶ እንደማያውቅ አሳስቧል። ሟዘ ጥበባት ዲያቆን ዳንኤል ክብረት አኩራፊ ልጅ ምሳው ራቱ ይሆንለታል የሚለውን ተረት በማንሳት እየተከራከሩና እየተጨቃጨቁም ቢሆን በምክክሩ ውስጥ መቆየቱ ብቸኛ አማራጭ መሆኑን ነው የገለጹት። የተከበራችሁ ውድ ዜና ግሎባል ተከታታዮቻችን በሌላ መረጃችን ደግሞ እየሞከርኩ ነው በሚለው አጭር ቪዲዮና ባስተላለፈው መልእክትም እንግዲህ በብዙዎች ልብ ውስጥ መግባት የቻለው ያሲን ረዲ በቅጽል ስሙ ያሲኑ በሞት ያጣነውን አርቲስት ነጻነት ወርቅነህን ተከትሎ በኢቢኤስ ቴሌቪዥን ሲተላለፍ የነበረውን የቤተሰብ ጨዋታ ሊመራ ኃላፊነት እንደተሰጠው ተሰምቷል። የቴሌቪዥን ጣቢያው የነጻነት ወርቅነህን ህልፈተ ሞት ተከትሎ የተቋረጠውን የቤተሰብ ጨዋታ ማን ይምራው በሚል እንግዲህ ህዝብ ጥቆማ የሰጠባቸውን አርቲስቶች የህዝብ ድምጽ ሲያሰጥ መቆየቱም የሚታወስ ነው። በዚህም እንግዲህ እነ ኮሜዲያን አዝመራውና ሰመረ ባሪያውን ጨምሮ እነ ሻሽና በመልክም በምግባርም የሚመሳሰለውን የአምቦውን ተወዳዳሪ ድምጽ ሲያሰጥ መቆየቱም የሚታወስ ነው። የቴሌቪዥን ጣቢያው ለወራት በቆየው በዚህ የህዝብ ድምጽ ውሳኔ መሰረት ታዲያ ያሲኑ ፕሮግራሙን ይመራ ዘንድ የህዝብ አደራ ተጥሎበታል ነው እየተባለ የሚገኘው። ኮሜዲያን ያሲኑ የቤተሰብ ጨዋታን እንዲመራ በህዝብ ድምጽ ተሰጥቶት ማሸነፉን ኢቢኤስ ቴሌቪዥን ማስታወቁን ተከትሎ ታዲያ ኮሜዲያን ያሲኑ በተመልካች በመመረጡ የተሰማውን ደስታም ገልጿል። ያሲኑ እንግዲህ ቀደም ባሉት ጊዜያት በኮሜዲ ስራው በቅርብ ደግሞ እየሞከርኩ ነው በሚለው አጭር የቪዲዮ ሲን
በብዙዎች ዘንድ ተወዳጅነትን እንዳገኘለትም የሚታወስ ነው። ይህንን ዛሬ የተሰጠውን የህዝብ ኃላፊነት ሲቀበልም እንግዲህ እኔ የሆቴል አስተናጋጅ ነበርኩኝ፣ ለ7 ዓመታት የታክሲ ረዳትም ነበርኩኝ። ከዛ ባለፈ ደግሞ የተለያዩ መድረኮች ባልተመቸ ሁኔታ ውስጥ ሆኜ እሰራ ነበር ሲል ነው የተናገረው። ከዛ ቲክቶክ ከመጣ በኋላ 1 ሚሊዮን ፎሎወር እስከገባ ድረስ ስልክ አልነበረኝም ያለው ያሲኖ ያ ምንድነው ትናንትና እዛ ጋር የነበረው ልጅ ዛሬ ትልቁን መድረክ ሊመራ እዚህ ጋር ተገኝቷል። እየሞከሩ ላሉ ሁሉ ነገ ትልቅ ዓላማና ህልም ላላቸው ሰዎች እኔ ምስክር ነኝ ሲልም ነው እንግዲህ ጠንከር ያለ መልእክት ያለው ሐሳብ ያስተላለፈው። የሱን ወደ መድረክ መምጣት ተከትሎ ወይም ደግሞ የቤተሰብ ጨዋታን እንዲመራ በኢቢኤስ ቴሌቪዥን ጣቢያ ይፋ መደረጉን ተከትሎም ታዲያ በማህበራዊ ሚዲያው ላይ አወዛጋቢ መረጃዎች እየወጡ ነው የሚገኙት። ያሲኖ የቤተሰብ ጨዋታን ባይመራ ይሻል ነበረ፣ ለቦታው አይመጥንም፣ እንደዚሁም ቀዥቃዣ ነው፣ ለፕሮግራሙ አይሆንም የሚሉ አነጋጋሪ ንግግሮች እንግዲህ ከህዝቡ በኩል እየወጡ ነው የሚገኙት። የምንወደውን የቤተሰብ ጨዋታ ፕሮግራምንም ማየት ልናቆም ነው የሚሉ ዘርዘር ያሉ ሀሳቦችም እየወጡ ነው የሚገኙት። በሌላ በኩል ደግሞ የቤተሰብ ጨዋታን ሰመረ ባሪያው ቢመራው የተሻለ ይሆን ነበረ የሚሉ ሀሳቦች እንግዲህ ከተመልካቾች ዘንድ ሲሰጡ ውለዋል። በዛሬው ዕለትም እናንተስ ምን ትላላችሁ? የቤተሰብ ጨዋታ ማን ቢመራው የተሻለ ይሆን ነበረ? ያሲኖ ወይስ ደግሞ አዝመራው ወይስ ደግሞ ሰመረ ባሪያው? እናንተም እስኪ የትኛው ይሻል ነበረ? የቤተሰብ ጨዋታን ማን ቢመራው ይሻል ነበረ? በኮመንት መስጫ ሳጥን ውስጥ አሳውቁ እንላለን። የተከበራችሁ የዜና ግሎባል ተከታታዮቻችን፣ በሌላ መረጃችን ደግሞ በቆቦ የተጠለሉ ከ17,000 በላይ ተፈናቃዮች አስቸኳይ ድጋፍ እየጠየቁ ነው የሚገኙት። በራያ አካባቢ እንግዲህ ከተለያዩ ወረዳዎች ተፈናቅለው በቆቦ ከተማ በሚገኝ መጠለያ የሚገኙ ከ17,000 በላይ ተፈናቃዮችም የሰብአዊ ድጋፍ እጥረት አጋጥሟቸዋል። አስቸኳይ እርዳታም እንደሚያስፈልጋቸው ነው እየተገለጸ የሚገኘው። ተፈናቃዮቹ እንግዲህ በግጭት ስጋት ምክንያትም ከመኖሪያ ቀያቸው መፈናቀላቸውን የገለጹ ሲሆን ቀደም ሲል ሰብአዊ ድጋፍ ያደርጉ የነበሩ አንዳንድ ድርጅቶች ከአካባቢው መልቀቃቸውን ተከትሎ የምግብና የሕክምና ድጋፍ እጥረቱን አባብዞታልም እያሉ ነው የሚገኙት። ምንጮች እንደገለጹት ከሆነ በካምፑ ያሉ ተፈናቃዮች በረሃብና በህመም ስጋት ውስጥ በመሆናቸው ተገቢው ሰብአዊ ድጋፍ በአስቸኳይ እንዲደረግላቸውም ጥሪ ቀርቧል። የተከበራችሁ ዜና ግሎባል ተከታታዮቻችን ለዕለቱ የመራረጥናቸው መረጃዎቻችን እነዚህ ነበሩ። ቻናሉን አሁንም ላይክ እና ሸር እንደዚሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እኛ በዚሁ እናበቃለን። ሰላማችሁ ይብዛልን።